የጽምዶ ሰለባ ሆኗል የተባለው የካሜራ ባለሙያው ጉዳይ የትግራይ ሰላም ኃይል አዛዥ እንደሆኑ የሚነገርላቸው ጀነራል ገብረ እግዚአብሔር በየነ የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙት ጾታዊ ጥቃትን ማስረጃው እንዲዳፈን ለማድረግ ነው የካሜራ ባለሙያው ሰለባ ሆኖ የሚል ከባድ ክስን ሰንዝረዋል። የካሜራ ባለሙያው ባለቤቱና ሁለት ህጻናቱ ልጆች አሁንም በከፍተኛ ተስፋና ጭንቀት ውስጥ ሆነው እየተጠባበቁት ነው። በዜናችን የምንመለከተው ይሆናል። በአዲስ አበባ የሁለት ሙስሊሞች ግድያን ተከትሎ እየተወራው ያለው መረጃ ምንድነው? የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለሙስሊሙ ማህበረሰብ በትዕግስት እንዲጠብቅ ጥሪ አቅርቧል። እንመለስበታለን። የኮምቦልቻ ፖሊስ የማስጠንቀቂያ መልእክት አስተላልፏል። በተለይም በከተማው ዳር ባሉ ሰፈሮች ለጥቃት ተጋላጭ የሆኑ ሴቶችና ህጻናት ጥንቃቄ እንዲያደርጉ አሳስቧል። ይህንንም ወደ እናንተ እናደርሳለን። ከውጭ ዶናልድ ትራምፕ በኢራን ላይ ጠንካራ ማስጠንቀቂያ አስተላልፈዋል። ትልቅ ዋጋ የሚከፍሉበት ጊዜ ላይ ደርሰዋል ሲሉም ዝተዋል። ጤና ይስጥልን፣ እንዴት አላችሁ የሸገር ታይምስ ቤተሰቦች? የሰዓቱ ዜናችን ነው ተጀመረ። ቀደም ሲል ያነሳናቸውን አበይት ነጥቦችንና ሌሎችንም ጉዳዮችን አካተን እንደሚከተለው በዝርዝር የምናስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። ቀዳሚ ወዳደረግነው መረጃ እንለፍ። የጽምዶ ሰለባ ሆኗል የተባለው የካሜራ ባለሙያው ጉዳይ የትግራይ ሰላም ኃይል አዛዥ እንደሆኑ የሚነገርላቸው ጀነራል ገብረ እግዚአብሔር በየነም የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙት ጾታዊ ጥቃት ማስረጃው እንዲዳፈን ለማድረግ ነው የካሜራ ባለሙያው ሰለባ ሆኖ የሚል ከባድ ክስ ሰንዝረዋል። ወጣት ፊሊሞን ወይንም ፊላሪ በአስከፊው ጦርነት ወቅት ጾታዊ ጥቃት ለደረሰባቸው ሴቶች ድጋፍ በሚያደርገው ህውየት በተሰኘ ግብረሰናይ ድርጅት ውስጥ በካሜራ ባለሙያነት ያገለግል ነበር። ነሐሴ 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ላይ በመቀለ ከተማ ሀዲያቂ ክፍለ ከተማ ውስጥ በባጃጅ እየተጓዘ ሳለ ተሰውሯል። እስካሁን ማለትም ለ11 ወራት ወይንም ለ330 ቀናት የደረሰበት አልታወቀም። በሐራ መሬት የሚገኘው የትግራይ ሰላም ኃይል ወይም ቲፒኤፍ አዛዥ እንደሆኑ የሚነገርላቸው ጀነራል ገብረ እግዚአብሔር በየነ ለኮርነር ፕሬስ ሚዲያ በሰጡት ቃለ መጠይቅ በህወሓትና በኤርትራ መንግስት መካከል ጽምዶ የሚባል ግንኙነት መጀመሩን ተከትሎ የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙት ጾታዊ ጥቃት ማስረጃው እንዲዳፈን ለማድረግ ነው የካሜራ ባለሙያውም ሰለባ የሆነው የሚል ከባድ ክስን ሰንዝረዋል። ባለሙያው የያዘውን መረጃና ማስረጃ አሳልፎ ለመስጠት ፈቃደኛ ባለመሆኑ በህወሓት ሰዎች ታግቶ ለኤርትራ መንግስት ተላልፎ ተሰጥቷል በማለት አክለዋል። እሱ ይሰራበት የነበረው ህውየት የተሰኘው ድርጅት እንዲዘጋ ተደርጎ መስራቿ መሰረት አዱሽ ሀገር ጥላ ለመሰደድ መገደዷን ጀነራል ገብረ እግዚአብሔር በየነ ተናግረዋል። ግለሰቡ በተሰወረ በጥቂት ቀናት ውስጥ የመቀለ ፖሊስ ጉዳዩን አጣርቶ በአጭር ጊዜ ውስጥ እንደሚያሳውቅ ቃል ገብቶ የነበረ ቢሆንም ላለፉት 330 ቀናት ምንም አይነት ተጨባጭ መረጃ ይፋ አላደረገም። ባለቤቱና ሁለቱ ህጻናት ልጆቹም አሁንም በከፍተኛ ጭንቀት ውስጥ እንደሚገኙም በተስፋ ሆነው ፊሊሞንን እየተጠባበቁት እንዳለን የሚገለጸው የካሜራ ባለሙያውን መሰወር አስመልክቶ ከዚህ ቀደም ተደጋጋሚ መረጃዎች ሲወጡ እንደነበር አይዘነጋም። የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፉፋን ጨምሮ የፌዴራል ፖሊስ ይፈልጋሉ የሚል ማስታወቂያ ያወጣባቸው ሁለት ተከሳሾች ላይ የቀረበው ሶስተኛ የክስ መዝገብ እንዲቋረጥ ተወሰነ። በሶስተኛ የክስ መዝገብ ክሱ እንዲቋረጥላቸው የተወሰነላቸው ተከሳሾች ቁጥር 5 ነው። በነዳጅ እጥረትና በሙስና ወንጀል ተከሰው በነበሩ ከፍተኛ የሥራ ኃላፊዎችና ነጋዴዎች ላይ የቀረበው ሶስተኛ የክስ መዝገብ እንዲቋረጥ መወሰኑ ተረጋግጧል። የፍትህ ሚኒስቴር በነዳጅና ኢነርጂ ባለስልጣን ከፍተኛ የሥራ ኃላፊዎችና በነዳጅ አከፋፋይ ድርጅቶች ላይ ተመስርቶ በነበረው የሙስና ወንጀል ክሱ ውስጥ በሶስተኛው የክስ ዝርዝር ላይ ተካተው በነበሩ 5 ተከሳሾች ላይ ክሱ እንዲቋረጥ ትዕዛዝ ሰጥቷል። ሚኒስቴር መስሪያ ቤቱ ግንቦት 28 2018 ዓ.ም በጻፈው ይፋዊ ደብዳቤ እንደገለጸው ውሳኔው የተላለፈው በ9ኛና 10ኛ ተከሳሾች በኩል የቀረበን አቤቱታ መሰረት በማድረግ ነው። የሙስና ወንጀል ጉዳዮች አቃቢ ሕግ ዳይሬክቶሬት የቀረበውን አቤቱታ ከመረመረ በኋላ የቀረበው ምክንያት አሳማኝ ሆኖ በመገኘቱ ክሱ እንዲቋረጥ ወስኗል ተብሏል። የፍትህ ሚኒስቴር ለውሳኔው እንደ ምክንያትነት የጠቀሰው በተከሳሾቹ ላይ የቀረበውን የጥፋተኝነት ክስን ለማስረዳት የሚያስችል በቂ ማስረጃ የለም የሚል ነው። ይህ ሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ ዜናችን አለፍን። በአዲስ አበባ የሁለት ሙስሊሞች ግድያን ተከትሎ እየተወራው ያለው መረጃ ምንድነው? የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሙስሊሙ ማህበረሰብ በትዕግስት እንዲጠብቅ ጥሪ አቅርቧል።
በአዲስ አበባ ከተማ አስተዳደር በለሚኩራ ክፍለ ከተማ ሰሚት ኮንዶሚኒየም አካባቢ ከሰሞኑ በተፈጸመ ጥቃት 2 በጥበቃ ስራ የሚተዳደሩ ዜጎች ተገድለው መገኘታቸውን ነዋሪዎችና የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ነገሩኝ ሲል ቲክቫ ኢትዮጵያ ዘግቧል። ምክር ቤቱ ጉዳዩን እንደሰማና እየተከታተለ መሆኑን አሁን በሚነገረው ልክ ይሁን በግል ጉዳይ ይሁን የሚለውን ከፖሊስ መረጃ እየጠበቀ እንደሆነ አሳውቋል። ቃላቸውን የሰጡ ነዋሪዎች ግድያው የተፈጸመው በለሚኩራ ክፍለ ከተማ ሰሚት ኮንዶሚኒየም ልዩ ስሙ ጨርቆስ ተብሎ በሚጠራው ቦታ እሳት አደጋ ፊት ለፊት በሚገኝ ህንጻ እንደሆነ ጠቁመዋል። በአሰቃቂ ሁኔታ የተገደሉት ሟቾቹም ስማቸው ሙሐመድ አደምና ሙሐመድ አሊ እንደሚባሉ የአካባቢው ነዋሪዎች ተናግረዋል። ግድያው የተፈጸመው በሚሰሩበት እየተገነባ ባለ ህንጻ መሆኑንና አስክሬናቸውም እዚያው መገኘቱን አመልክተዋል። የሟች ሙሐመድ አደም የቅርብ ቤተሰብ እንደሆነ የገለጹት ቴምር ሐሰን በማህበራዊ ሚዲያ ገጻቸው ባሰራጩት ጽሑፍ ሰሚት ላይ የተፈጸመው ግፍ ቤተሰቤን በልቶታል። ሙሐመድ አደም ነጋ የአጎቴ ልጅ ሲሆን ለሚያውቁት ሁሉ ፍጹም ታዛዥና በደረሳነት ያደገ ነው ብለዋል። የአጎታችን ብቸኛ ወንድ ልጅ የነበረው ሙሐመድ ኑሮን ለማሸነፍ በዘመዶቻችን እገዛ የህንጻ ጥበቃ ስራ ጀምሮ ነበር። ነገር ግን ከጓደኛው ጋር ሌሊት በተኙበት በግፈኞች እጅ ወድቆም ተገድሏል ሲሉም ገልጸዋል። ግድያው አሰቃቂ እንደነበር የገለጹት እኚህ የቤተሰብ አባል ወደ ስፍራው ሄደው ባዩበት ወቅት ከሚሰሩበት ቦታ የጠፋ ዕቃ ወይንም የደረሰ የተለየ አደጋ ለመኖሩን አመልክተዋል። ገዳዮቹ በአጥር ገብተው ገድሏቸው በዚያው በአጥር ከወጡ በኋላ ሰኞ ዕለት በፌዴራል ፖሊስ በሩ ተከፍቶም አስክሬናቸው ተገኝቷል ሲሉ ገልጸው ትላንት ማክሰኞም እዚሁ ኮልፌ ቤተሰቦቻችን በተገኙበት የሁለቱም ስርዓተ ቀብርን አስፈጽመናል ብለዋል። ቤተሰባችን ገዳዮች እንዲያዙና ርትዕ እንዲሰፍን እስከ መጨረሻው ድረስ ይሰራል። ለወንድሞቻችን ለአላይ ጀነትን ለቤተሰባችን መጽናናትን ከአላህ ለምኑልን ብለዋል። ዘገባውም ከግድያው ጋር በተያያዘ ሰኞ ሰኔ 1 ቀን 2018 ዓ.ም ከሰዓት የፖሊስ አባላት ግድያ በተፈጸመበት ቦታ ተገኝተው እንደነበረ ማረጋገጥ መቻሉን አስነብቧል። ከፌዴራል ፖሊስና ከአዲስ አበባ ከተማ ፖሊስ ማብራሪያ ለማግኘት በተደጋጋሚ ያደረገው ጥረት ግን እንዳልተሳካን ያስነበበው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ግን ግድያው መፈጸሙን እንደሰማና ጉዳዩን እየተከታተለው እንደሆነ ገልጿል። ከምክር ቤቱ አንድ ከፍተኛ አመራር ዛሬ ረፋድ ለዘገባው በሰጡት ቃል በተባለው ልክ የተፈጸመ ጥቃት መሆኑን ማንኛውም አካል እንደሰማው በተለየ ሪፖርት ሳይሆን በዚህ ልክ ሰምተናል። ጉዳዩን ፖሊስ ስለያዘው እንዲህ ነው ለማለት የሚያስችል ነገር እጃችን ላይ የለም ብለዋል። እኛም ጉዳዩን እየተከታተልን ነው ሲሉም አክለዋል። ግድያው መፈጸሙን አልሰማንም የምንለው አይደለም። መካነ መቃብር አለን፣ እኛው ጋር ነው የተቀበሩት። ሲቀበሩ እያንዳንዱ ሰው የሞተበት ምክንያት ስለሚጠቀስ በምን ምክንያት ሞተ ለሚለው በዚህ ምክንያት ተብሎ ይጻፋል። ግን ጉዳዩ አሁን በሚነገረው ልክ ይሁን በግል ጉዳይ ይሁን የፖሊስን መረጃ እንጠብቃለን ያሉት ቀብራቸው ኮልፌ መቃብር ላይ ተፈጽሟል። የግድያው ምክንያት እንዲህ ነው ብለን ድምዳሜ ላይ ልንደርስ የምንችልበት ነገር አይደለም። በሰው እጅ መሞታቸውን ግን የሚያረጋግጡ መረጃዎች አሉም ሲሉ ተናግረዋል። በሌላ በኩል የለሚኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሞ መረጃዎችን አጠናቅሮ ዝርዝር መግለጫ እንደሚሰጥ አሳውቋል። እስከዚያው ሙስሊሙ ማህበረሰብ በትዕግስት እንዲጠብቅ ጥሪ አቅርቧል። የሰዓቱ ዜናችን እንደቀጠለ ነው። የኮምቦልቻ ፖሊስ ማስጠንቀቂያ ሰጥቷል። በተለይም ማስጠንቀቂያው ለህፃናትና ለሴቶች ነው። የኮምቦልቻ ፖሊስ ከጅብ ተጠንቀቁ ብሏል። በኮምቦልቻ ከተማ አብሻገር ክፍለ ከተማ ልዩ ስሙ ኳስ ሜዳ በተባለ አካባቢ ወይዘሮ መሰረት መብራት የተባሉ ግለሰብ ከምሽቱ 5 ሰዓት ተኩል ላይ በጅብ ከባድ ጥቃት እንደደረሰባቸው ፖሊስ ገልጿል። ግለሰቧ ባሰሙት የድረሱልኝ ጩኸት በአቅራቢያው የነበሩ የጸጥታ ኃይሎች ፈጥነው በመድረስ ከሞት የታደጓት ሲሆን በአሁኑ ወቅት ሕክምና ላይ እንደሚገኙ የክፍለ ከተማው ፖሊስ አዛዥ ኢንስፔክተር ሁሴን መብራቱ አስታውቀዋል። አደጋውን ተከትሎም ፖሊስ ለህብረተሰቡ የጥንቃቄ መልእክት አስተላልፏል። በተለይም በከተማው ዳር ላይ ባሉ ሰፈሮች ለጥቃት ተጋላጭ የሆኑ ሴቶችና ህጻናት በምሽት ሲንቀሳቀሱ ልዩ ጥንቃቄ እንዲያደርጉ እንዲሁም ህብረተሰቡ በምሽት የውጭ መተላለፊያና የግቢ መብራቶችን በማብራት አካባቢውን ብሩህ በማድረግ ራሱንና ቤተሰቡን ከጅብና መሰል የአውሬ አደጋ እንዲጠብቅ አሳስበዋል ሲል ከኮምቦልቻ ፖሊስ ገጽ የተገኘው መረጃ ያመላክታል። ከውጭ ወዳገኘነው ዜና እንለፍ። ዶናልድ ትራምፕ በኢራን ላይ ጠንካራ ማስጠንቀቂያን አስተላልፈዋል። ትልቅ ዋጋ የሚከፍሉበት ጊዜ ላይ ደርሰዋል ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጠንካራ ማስጠንቀቂያን አስተላልፈዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በኢራን ወታደራዊ አቅም ላይ ያላቸውን ጠንካራ ትችት የሰነዘሩ ሲሆን ሀገሪቱ ትልቅ ዋጋ እንደምትከፍልም ነው ያስጠነቀቁት። ትራምፕ ባስተላለፉት መልእክት ላይ የኢራን ወታደራዊ መዋቅር ሙሉ በሙሉ መስቀልቅሎ የወጣ መሆኑን
መሆኑን ገልጸው በተለይም የባህርና አየር ኃይሏ በአሁኑ ወቅት የፈረሰና የሌለ ነው ሲሉ ተናግረዋል። የኢራን ወታደራዊ ኃይል ሙሉ በሙሉ የተሸነፈ ነው ያሉት ትራምፕ ሀገሪቱ በወሬ እንጂ በተግባር ምንም የምታመጣ አይደለችም፣ የመካከለኛው ምስራቅ ጉልበተኛ የተባለው አካልም አብቅቷል ሲሉ ገልጸዋል። በተጨማሪም ኢራን ለራሷ ጠቃሚ ሊሆን የሚችለውን የድርድር ዕድልን ለመጠቀም በጣም ዘግይታለች ያሉ ሲሆን አሁን ላይ ግን ትልቅ ዋጋ የሚከፍሉበት ጊዜ ላይ ደርሰዋል ሲሉ ዝተዋል። የኢራን ወታደራዊ ኃይል ሙሉ በሙሉ ምስቅልቅሉ የወጣ ነው የሚሉት ትራምፕ አብዛኛው የባህርና የአየር ኃይላቸው የለም ማለት ይቻላል። ለእነሱ መልካም ሊሆን የሚችልን ድርድር ለማድረግ በጣም አርፍደዋል። አሁን ግን ዋጋቸውን ይከፍላሉ ሲሉ ነው ፕሬዝዳንቱ ዛቻቸውን ያሰሙት። ይህ በትራምፕ የተሰነዘረው ጠንካራ መግለጫ በመካከለኛው ምስራቅ ባለው ወቅታዊ የጂኦፖለቲካዊ ውጥረትና ዓለም አቀፍ ግንኙነት ላይ ተጨማሪ መነጋገሪያን ፈጥሯል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።